ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሊ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድሰጡኝ እያልኩኝ እንግዲህ ዛሬ አብርሽ እና ሩታን እንዲሁም ጽጌና ዳኒ ወደ እናንተ ይዤላችሁ መጥቻለሁ ማለት ነው። በመጀመሪያ የምጀምረው ከነ አብርሽ እና ሩታ ነው ማለት ነው። ምክንያቱም የነሱ በጣም ያሳቁኝ ፓርቶች ስላሉት እንደዚያውን ቃል በቃል እየሰማሁት ቢሆን አሪፍ ነበረ። ግን ያው ቻናሉ ላይ እንትን ላለ ማለት ብለን አንዳንድ ሃይላይቶችን ያወሩት ምናምን እንትን ላለን ማለት ነው። እንግዲህ ትናንትና ብዙዎቻችን አብርሽ ለምን አልተገኘም? አብርሽ እንዴት ጠፋ? አብርሽ የት ሄዶ ነው? ሰርፕራይዝ ሊያረጋት ነው ሲሉ ውሏል። ዛሬም ዩቲዩበሮች ያው እኛም የራሳችንን መላምት ስንሰጥ ቆይተናል። ነገር ግን እንግዲህ ዛሬ አብርሽ እኔ ያልገባኝ አንድ ነገር ማለት ነው፣ ለምንድነው ተደብቆ ቤት የሄደው? ማለት ኦልሬዲ እኮ ፕሮግራማቸውን ጨርሰዋል። ነገር ግን ያው ዞሮ ማስፎገር የለባቸውም። ለዛ ነው እንጂ እነሱ አሁን ቤተሰብ ለቤተሰብ ተቀላቅሏል፣ ጨርሰዋል። ግን ያው ለድራማው ድምቀት ነው እንደዚህ ያደረጉት። ግን አንድ ላይ ቢሆን በጣም ያምር ነበር፣ ደስ ይል ነበረ ከህዝቡ ጋር ቢሄድ ምናምን እና አብርሽ ቀልዶ አይጠገብም። በመሀል የሚያወራው ነገር ትንሽ ፈታ ዘና እያደረገኝ ነበረ። ባቢን ስታገኝ እኔን ረሳሽኝ፣ እኔ ስላለሁ ነው፣ እኔ ስለኖርኩ ነው እሱን ያገኘሽው። ደግሞ ምንድን ነበር ያለው? ምን ነበር ያላት? እሷ ደግሞ የንጉስ ቦታ ያገኘው ተወልዷል፣ ከአንተ ምን እፈልጋለሁ አለች። በቃ አንቺ እሱን ስታገኝ ጣል ነው የምታደርገኛለ። እና አካሄድህ አሪፍ ነው አብርሽ፣ በዚሁ ከቀጠልክ ያ በቃ ሩታም ይቅርታ አድርጋለች፣ ተያይዛችሁ ጉዞ ወደ ሸገር ትሄዳላችሁ ማለት ነው። እንግዲህ ዛሬ ልጁ ያው አልቅሷል። ልጅ አይደለም እያላችሁም ላላችሁ ልቦና ይስጠን ይስጣችሁ። ልጁ እንግዲህ ያው ድምፅ እያሰማ ነው። መቼስ አሻንጉሊት በዚህ ልክ አያሰማም። አይ ኧረ እንደው እንግዲህ ሳሚኝ አላት፣ ሳመችው ማለት ነው። መጨረሻ ላይ ጥሩ ነው። ግዴታ አሁን ፎቶውን እንግዲህ እዚህ ፊት ለፊት ፍሬ ማሰርቼ እንትን ላለው አይሃለው እንዳረሳ ብለዋለች። ግን ደግሞ ደስ ብሎኛል እኔ በበኩሌ ማለት ነው። ማለት ሁሉንም እንደዚህ ወጎች ማድረጎች ማየት ደስ ይላል። እንግዲህ ልጃችሁን ትልቅ ደረጃ ያደርስላችሁ። ቤተሰቡ እናት አባቱን የሚያከብር ለሀገሩ የሚቆረቆር ልጅ ያድርግላችሁ። እኛም እህቶቼ በስደት ዓለም ያለ ነው ሀገራችን ገብተን ይህን ክብር ለማየት ያብቃን። የምር ሁላችንም በሰው ሀገር ተንከራተን እንዳንቀር ፈጣሪ ወጥቶ ከመቅረት ይሰውረን። እስኪ ኮሜንት እኔ ማለት ነው ለሩታ ያንሳታል ወርቅ ግዛላት የምትሉ 9 ወር ሙሉ የሰራችሁ ጀግና ሴት። አው በጣም የምር እኔ ይሄንን ነገር ሳጠብቅ የዋልኩት ሩታ አብርሽ እንደዚህ ባንድ ሲሆኑ በጣም ደስ ይላሉ። አሁንም ጠብቄ ነበር፣ ቀንም ነገራችኋለሁ በቪዲዮ ላይ ማለት ነው። ወርቅ ግዛላት ነው እንዳለ። ግን ሩታ ደስ እንዲላት ለሄርሜላ ከጎና ርቃት፣ ከዛ ሩታ ሁሉንም ነገር ትረሳዋለች። አብርሽ አትቸኩል፣ ሰሞኑን በጣም ጥሩ አካሄድ እየሄድን ነው፣ በዚሁ ቀጥሉ፣ ከዛ ራሷ ትመለሳለች። የዛኔ ሰላማችሁ ተመልሶ ደስታ ይኖራል። ሩታ እኮ ወርቅ ቢነጠፍላትም ምንም ቅር አይልም። የልጁ ስም አስታራቂ ይባል በጣም ይገባታል። አብርሽ ሩታዬን ይጨረቅ። አብርሽ እንደዚሁ ቀጥሉ፣ እንኳን ለዚህ አበቃችሁ። ለሩታዬ ያንስባታል ሰውዬ፣ በደንብ ካሳት ተናግረናል። የሩታዬ እህቶች አለን በሉኝማ። ፈረንጁ በጣም የሚወደው አብርሽ ጥሩ ነገር ነው ያደረግከው፣ ጎበዝ። ትዳርህን ግን መልስ፣ ያችን ወፈፌ ካጠገብህ አርቅ። አዎ በእውነቱ አርቅ፣ አለበለዛ ድጋሚ ወደዛው ነው የምትመለሰው። እውነት ለመናገር ማለት ነው ወርቅ ትሸለም። በአንድ ቤት ሆናችሁ ልጃችሁን ለማሳደግ ያብቃችሁ። ማርያምን ታረቁ፣ ልጃችሁን በአንድ ላይ ያሳድጉ። በማርያም በእግዚአብሔር። ሩታዬ በስመ አብ ድራማ ስለተቋረጠ የተከታተልኩ ነው።
ድራማው ስለተቋረጠ እየተከታተልኩ ነው የጠበቅኩት። ሌላ ለማንኛውም ጥሩ ነው። ምን ነበር የጠበቅሽው ማሬ? ጸብ ነበር የጠበቅሽው? ከዚህ በላይ ይገባታል የምትሉ ሩታ ደግሞ አታብዡ። ኤጅ ለምን መጣ ምናምን። ለምን መጣ ያለችው እኮ ውዴ ከቤተሰብ ተደብቆ ስለመጣ እኮ ነው። አሁን አልሰማሽም? ቪዲዮ ላይ ተደብቆ እየተገላመጠ ስለገባ ለምን መጣ ለማለት ነው እንጂ ለምን ብላ እኮ አይደለም። አሁን ፒስ ናት፣ በደንብ እያወራችሁም ነው ያለችው። አበጋዝዬ ለሩታ እኮ ከዚህ በላይ ነው የሚገባት። ሲቀጥል የምንጠብቀው ሌላ የሚሆነው ሌላ። ምን ጠብቃችሁ ነበር? ምንም እየገባኝ አይደለም። ደግሞ እንደ አንዳንዶቻችሁ ደግሞ ታበዙታላችሁ። አብርሽ የምን ባህል ነው? እናንተ ህጋዊ ባልና ሚስት ናችሁ። መልስ አለመጥራት የራሳችሁ ጉዳይ ነው። አንተ አጠገቧ ሆነ አርሳት፣ ሩታ ካጠገብሽ መሆን አለበት እኮ። እኔም እንደዛ ነው ይመስለኝ። ማለት ስለተቀላቀሉ ቤተሰብ ለቤተሰብ ስለተገናኘ መልስ ለመጥራት ደግሞ መሀል ልጅ ስለተፈጠረ ግዴታ ሚስቱ ማድረስ አለበት ብዬ ነው የማስበው እንጂ እንደዚህ ተደብቆ ምናምን አይመጣም። ሲጀመር ቤተሰብ ከተቀላቀለ በኋላ የምን መልስ ማለት መልሱ ምን ጊዜም ይደርሳል። መልስ ሲጀመር በማንኛውም ሰዓት ነው የምትጠሩት ቤተሰቦቻችሁ ምናምን ለማስተዋወቅ ማለት ነው። ልጁ አላለችም ልጃችን አትይም ለምን መጣክ ያምሻል እህትሽን ጠይቆ ነው ላስተካከል ብሎች ነበር። አንቺ ነገር ማጋነቶች አራ ደግሞ አታካብች የኔ ወዶች። እንደዚህ አብራችሁ ስትመጡ ነው የሚያምርባችሁ። እህቷ ግን አራዳ ነች የምራው። እንደ እህቷ በጣም ፋስት ናት እህቷ። ሁሉም አራዳ ናቸው ሩታ ቤት። እናቷም ቢሆን የገባቸው ናቸው። ሩታ ድርብ ሰገ ተኝቷል አይሆንም አላለችም። ኧረ እባክሽ ጅል። ከዚህ ሁላ ዱባይ ሰርጋችሁ ከምታረጉ ቤተሰብ ጋር ሆኖ ቢሆን ኖሮ አትሳቀቅም ነበር ሩታዬ። ከዚህም በላይ ይገባታል። ይሄማ ነበር ባይሰበር። እነ ቆርጦ ቀጥል ደግሞ ምን ልትሉ ይሆን? አያልቅባችሁ መቼም ቆርጦ መቀጠል። አብርሃም የሩታ ንጉስ ጉዞ ወደፊት መቀመጥ። አታብዥ እህቴ ትጎጀርሽ። አራው የምር እኔ ሲጀመር በጣም ነው የገረመኝ የሷ ጥንካሬ ማለት ነው። ምክንያቱም ወልደው እንደዚህ በደቂቃ ውስጥ ወይ ባንዲ እንደዚህ ራሳቸውን እንትን የሚሉ የሉም። ለማንኛውም ደስ ይላል። እንግዲህ በቀጣይ ጥሩ ነገር ደግሞ በዚሁ እንጠብቃለን ማለት ነው። የዛሬው ፈታ ያደረጋችሁ በኮሜንት አስቀምጡልኝ። ቀጣይና ሁለተኛ ዳኒና ጽጌ። እንግዲህ ዳኒና ጽጌ ትናንትና ታርቀው አይታችኋል። ዛሬ ግን ኤፍሱን ተብዬዋ መጣ ሚስቴ ባሌ ትላለች። እንግዲህ ከመቼ ወዲህ ነው ቀለበት ስለተደረገ ባል ሊሆን የሚችለው? ቀለበት የትዳር መንደርደሪያ ነው እንጂ ትዳር ሊባል አይችልም። እና ቀለበት አሰረልኝ በሚል ይኸው ልጁን የቅርጫት ስጋ ሊያደርጉት ነው። ጽጌ ማበደችው ለብቻዋ። ጽጌ ይገባታል፣ ግዴታዋ ነው። ትናንት ሰላም ፈጥረው ዛሬ እንደዚህ በጣም ነው የሚያሳዝነው። ሲጀመር እርጉዝ አይደለችም፣ አውቃ ሰበብ ምክንያት እየፈለገች ነው እንጂ ማለት ነው። ስለዚህ መመርመር አለባት በቃ ዶለጽ እቺ ኤፍሱን ግን ምንድነው ስምሽ? የቱርክ ደሞ አለብሽ እንዴ? ኤፍሱን የሚል ሲም ቱርክ ፊልም ላይ ነው የሰማነው፣ ወይም ደግሞ እንደ ቱርክ ፊልም ላይ የነበረችው ኤፍሱን ነገረኛ ስለሆንሽ ስሟን ሰጥተውሽ እንዳይሆን። ኤፍሱን ከህይወታቸው ውጪ። ሲጀመር አላረገዘችም፣ አታካብጂ፣ ውሸት ነው። አይወድሽም፣ አያገባሽም። ኤፍሱን ከኋላ የመጣ አይና ወጣ። ያ በትክክል እንዴ በጣም ነው የሚደብረው። ሲጀመር ኤርሚ ደግሞ ይሄ ሴት ኤርሚ የሚባለው ደግሞ ይርመጠመጣል። ኧረ አንተ ልጅ አሳዘንከኝ፣ ባገኘሃት ወላሂ ባቃት ደስተኛ ቺፋ እንድያ ኤፍሱን የምትባል ወደ በግድ የሰው ባል ሲጀመር እርጉዝ አይደለችም። በቅሎ ውሸት ነው። ውሸቷን ነው ሲጀመር። እንዴ ዳንኛ በቀደም እኮ በቃ መክረ ነው ላይቭ ላይ እሺ ብሎ ለማስመርመር እኮ ወስኖ ነው በማግስቱ ያው እንደዛ እንዳያችሁት እንግዲህ ሆስፒታል የወደቀው ማለት ነው። እና ሲሻለውም በእርግጠኝነት በደንብ ያስመረምራታል፣ እርግጠኛ ስለሆንኩ ነው ማለት ነው። እና እሷ እነሱን ለማለየት ቆርጣ ተነስታለች። ነገር ግን አይሳካልሽም። ኦኬ አይሳካልሽም። ሰው ባላይ ጥብቅ ጥልጥል ዋቲ ጥሩ ነው ማለት ነው። ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳባችሁን በኮሜንት አስቀምጡ። የነበረን ቆይታ ይመስል ነበረ። ስለተከታተላችሁኝ አመሰግናለሁ። ወዳችኋለሁ። ባይ ባይ።